የጀመርከው ሰውዬ ለዲቤት ፈልጋለሁ ብሏል። ከማንም ዝምባም ጋር እንድነጋገር የምትጠሩን ምን ሆናችሁ? የሰራዊት አምላክ እግዚአብሔር ሴት ልጆችን ልቀቅ ይላል። እየሞከርኩኝ ነው። በጣም ሃይማኖት የሌላቸው ሰዎች በአለም ያሉ ሰዎች እኮ ነው እየመከሯቸው ያሉት። ምን ሆናችሁ ነው? ጥያቄ ሰበርና አዲስ በሆነ መረጃ ተመልሼ መጥቻለሁ ማለት ነው። በዛሬ ቪዲዮ አባ ገብረ ኪዳን ለትዝታው አንድ የሰጡት ምላሽ አለ ማለት ነው። ይህ ምላሽ ምንድነው የሚሆነው የሚለውንም ቪዲዮ አብረን እንቃኘዋለን። ብፁዕ አቡነ ኤርሚያስም ያስቆጣ ተግባር አለ በቤተክርስቲያን፣ ይህ ተግባርም ተፈጽሟል በቤተክርስቲያን ውስጥ እየተባለ ይገኛል። እስቲ ቪዲዮ ምንድነው የሚሆነው የሚለውንም አብረን እንቃኘዋለን ማለት ነው። ቴዲ ሐዋሳ ለትዝታው ምላሽ ሰጥቷል የሚባል አንድ ቪዲዮ አለ። ይህንን ቪዲዮ አብረን እናየዋለን። አንድ ተግባር አለ አባታችንን ያስቆጣ የነበረ፣ እሱን አይተን እንመለሳለን ማለት ነው። የመጀመሪያው ቪዲዮ ወስዳቸዋለሁ። የመጀመሪያው ቪዲዮ የሚሆነው ብፁዕ አቡነ ኤርሚያስን የሚያስቆጣ አንድ ተግባር አለ። ይህ ተግባር ደግሞ በቤተክርስቲያናችን ውስጥ ተፈጽሟል እየተባለ ያለ ተግባር ነው ማለት ነው። እስቲ ይህ ተግባር ምንድነው የሚለውንም እስቲ አንድ ቪዲዮ አለ፣ እሱን አይተን እንመለስ። ቪዲዮ እንደተመለከታችሁት በጣም ያሳዝን ነገር ነው ያየነው። ሁሉም እግዚአብሔርን ማመስገን ቦታ አለው። ለምሳሌ ቅዱስ ዳዊት በገና ከመስራቱ በፊት በመሰንቆ ሲያመሰግን አህያዋ ሲጨፍር አይደለ ወደ በገና እንትን ያለው። ለምን ቤተክርስቲያን አትፈቅድም? በቃ መዝለል መጨፈር ይሄ የኛ የሃይማኖታችንም ምንም ተግባር አይደለም ማለት ነው። ይህንን ነገር መጠንቀቅ ይገባናል። መጨፈር፣ መዝለል፣ ሎዛ እያሉ መዝለል እጅ ለእጅ ተያይዘው ይሄ ነገር አሁን በቃ ከቅርብ ጊዜ በኋላ የመጣ ነገር ነው ማለት ነው። ይህን ነገር በቃ ብንጠነቀቅ ብንተው ምንም አይጠቅመንም። ስሜታዊ መሆን አይጠበቅብንም። እግዚአብሔርን እንደው በውስጥ በመንፈስ ሆነን ማመስገን ነው የሚገባም ማለት ነው። መዝለል ምንም አያስፈልግም። እግዚአብሔር የሚቀበለን ከልባችን አዝነን ከልባችን ሆነን እግዚአብሔርን እያሰብነው አንድ መዝሙር እግዚአብሔርን ስናመሰግን ያ መዝሙር ውስጥ ያለው ነገር ስንኙን ሁሉንም ነገር ብናስተውለው እግዚአብሔርን ቀራንዮውን ብዙ ነገር የሚያስተምረን ነው ማለት ነው። ይህን ነገር በቃ እያሰብን ስለዛ መዝሙሩን ሲዘመር መዝሙሩ ምንድነው የሚለው ነው እንጂ ማሰብ ያለብን ስሜታዊ መሆን አይገባንም ማለት ነው። በዚህ ጉዳይ ላይ ብፁዕ አባታችን አንድ የሰጡት ምላሽ አለ። እሱም ምላሽ አይተን እንመለስ። አበበየ ከበደየ አይባሉም እነሱ። አበበየ ከበደየ አይባሉም እነሱ። ይሄ ከታች ላለ ነው ሰዎች የሚሰጠው። እኒህ የከበሩት ቅዱሳን ቅድስና ማዕረግ የተሰጣቸው ቅዱሳን ቅዱስ ገሌ ቅድስት ገሌ ነው የሚባለው። አንዳንድ ጊዜማ ያው ባለቤቱን ኢየሱስ እስከ ማለት እንወርድ አይባልም። ጌታዬ ሊቃውንቶቻችን አባቶቻችን ወደ አውደ ምሕረቱ ይመለሱልን። አውደ ምሕረቱ የማንም ወሮበላ ዱርዬ መጫወቻ ሆኗልና። በሶስተኛ ቪዲዮ የሚሆነው ቴዲ ሐዋሳ ለትዝታው ምላሽ ሰጥቷል ማለት ነው። ይህ ምላሽ ምንድነው የሚለውንም አንድ ሊስት አይተን እንመለስ። ከማንም ዝምባም ጋር እንድነጋገር የምትጠሩን ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ ነው። እኔ በቃለሁ። ወንጌል እኮ በትህትና ነው የሚሰበከው። እሱ በተሳደበት አፉ ስለ ኢየሱስ ይነግረኛል። እኔ ድንግል ማርያም ለማመስገን መጽሐፍ ቅዱስ አላነብም። መጽሐፍ ቅዱስ አላነብም።
ላይ እንደ ጥፋት ቢቆጠርብኝ ይቆጠርብኝ። ቄስነቱን ስታውና ቴዲ ሐዋሳ በዚህ በተናገረው ነገር ጉዳይ አንድ ምላሽ ሰጥቶታል ማለት ነው። ይህ ምላሽ ምንድነው የሚሆነው የሚለውንም ቪዲዮ አሁን በመቀጠል አሳያቸዋለሁ። ጭራሽ በቃ ሃይማኖት የሌላቸው ሰዎች በዓለም ያሉ ሰዎች እኮ ነው እየመከሯቸው ያሉት። ምን ሆናችሁ ነው? እኔ ጥያቄ ነው። ሰው የመጀመሪያ ነገር ትህትና ነው። ስለዚህ ለዘማንያም የተመለሰለት ምላሽ ያሳዝናል። እኔ በዘማርያም ጥሪ ውስጥ አንድም ስድብ አላየሁም። አይታችኋል? ስድብ አንተ ባለፈው ህይወት 5 ሴቶች ታገላብጥ የነበርከው ሰውዬ ለዲቤት ፈልጋለሁ ብሏል። እንደዛ ብሏል። አንተ አንዷን ሸኝተህ ሌላዋን ይዘህ የምትመጣ ሰውዬ ለዲቤት ፈልጋለሁ ወንድ ከሆንክ ከኔ ጋር እንደዛ ነው ያለው። የሰራዊት አምላክ እግዚአብሔር ሴት ልጆችን ልቀቅ ይላል የሚለው ጥቅስ የተጠቀሰልህ ሰውዬ ከኔ ጋር ዲቤት ትቀመጣለህ ፈልጋለሁ እንደዛ ብሏል አላለም? እንደዛ ቢል ኦኬ። አቦት ነው በእናታችሁ ወይ አንዳንድ ጊዜ መንፈሳዊ ሰዎች ራሳቸውን መንገድ ላይ ያገኙኝና በተለይ በፊት በነበረ ዲስከሽን ሲከራከሩ አንዳንድ አያቸዋለሁና እኔ ኤክስፔክት ማድረገው ነገር አለ። መንፈሳዊ ሰው ነኝ ካልክ ማይ ፍሬንድ መንፈሳዊ ሰው ነኝ። እኔ አሁን ሁሉን ዓለምን ትቼ መንፈሳዊ ሰው ከሆንኩኝ ውሻ ወደ ትፋቷ እንደማትመለስ ኔቨር ወደ እንትን ሶን አታዩኝ ወይ ሲሪየስ ይሆንኩኝ ቀጥታ የእግዚአብሔር ነገር ማታመቻመችበት ነገር ነው። አንዳንዶቻቸው እኔ እንጃ እኔ ደግሞ በጣም ትዕቢተኛ የበዛው መንፈሳዊ ሰዎች ማለት ነው። ትዕቢተኛ ባለጌ ጋጠወጥ ምናምን ጋይስ እንደዚህ እግዚአብሔር አይከብርም። ማረ አሁን በመቀጠል የምንሄደው ደግሞ አባ ገብረ ኪዳን ለቤተክርስቲያናችን ለሚናገሩ ቤተክርስቲያናችንን ለሚወቅሱ ሰዎች አንድ የሰጡት ምላሽ አለ ማለት ነው። ይህንን ቪዲዮ አንድ ላይ ሲያይተን እንመለስ። ዶክትሪን አቅደው እያስተማሩ እንዳይመስላችሁ። የነገረ ድነትን ለማስተማር አይደለም፣ ሰውን እየበጠበጡ መቆየት ነው። እንዳያድግ በትምህርተ መለኮት እንዳያድግ ይወሰል። ለ6 ወር ተክለ ሃይማኖትን ይሳደብና በተክለ ሃይማኖት ወር ትንጫጫለህ። ጠፍቶ እሱ የራሱን ስራ ይሰራል። 6 ወር ሲሞላ ይመጣና ክርስቶስ ሰምራን ይሳደባል። ክርስቶስ ሰምራ ታማልዳለች ብትንጫጫለህ። ይሄድና ደግሞ የራሱን ስራ ይሰራል። በወሩ ይመጣና ታመረ ማርያም ይሰድብልሃል። ትንጫጫለህ፣ ሌላ ስራ ይሰራል። አያችሁ፣ የቤት ስራ መስጠት ማለት ፖለቲካ ነው የተያዘው። ስለዚህ እኔ አሁን ነገር ቢናገር መልስ አልሰጥም። ሰው የፈለገውን ማለት ይችላል። ስራችንን የእግዚአብሔር ሰው ሆይ በሉ። አንተ ግን ዝም ብለህ ስራህን ስራ። ማነው እንደዚህ ያለ? ቅዱስ ጳውሎስ ለጢሞቴዎስ ሲነግረው ማለት የእግዚአብሔር ሰው ሆይ አንተ ዝም ብለህ ስራህን ስራ። አንተ ራስህ የቤት ስራ ስጥ እንጂ የቤት ስራ አትቀበል። ሰዎች እንዲድኑ የክርስቶስን ወንጌል ወደ እነሱ ማድረስ እንጂ እነሱ በሚያደርጉት የነገር መቦጫጨቅ ውስጥ መግባት አያስፈልግም። ለራሳቸው መተው ነው። የተረዳው ቀን እግዚአብሔር ልቡን የከፈተለት ቀን ይመጣል። እልክም አለማሳዝ። ምክንያቱም እዚያም ውስጥ የሚድን ሰው ሊኖር ስለሚችል መሪጌታ ነበርኩኝ፣ ዲያቆን ነበርኩኝ፣ ስንት ዘመን ቄስ ነበርኩኝ ብለው ዛሬ ቤተክርስቲያን እኮ የሚሳደቡ ሰዎች አሉ። በበሩ ያልገቡ ሌቦች፣ ወንበዴዎች፣ በጎቹን የሚገድሉ፣ በኑፋቄ የሚገድሉ፣ በክህነት የሚገድሉ፣ እውነተኛ ደግሞ ካህናት አሉ የሚያጠምቁ የሚያቆርቡ። ከእውነተኛ ካህናት ጋር እንድንኖር እግዚአብሔር አምላክ ይፍቀድልን። በእውነት በእውነት ለአባታችን ቃሉን ያሰማልን። ለእኛም እንግዲህ ለሁላችንም የሚሆን ድንቅ መልእክት ያስተላልፉልን። አብዛኞቹ እንግዲህ የመጡ አንድ ገድልን ወይም ደግሞ አንድ ቅዱሳንን ተሳድበው ለእኛ ለብዙ ጊዜ እንደ አሳይመንት እየሞከርኩኝ ነው ትላለን። እየሞከርኩኝ ነው ተስፋ እናደርጋለን። እስቲ ያንተን ቤት ከልከፍል እየሞከርኩኝ ነው። አብዛኛው የልጆች ትምህርት ቤት አንድ ድንቅ የሆነ ቪዲዮ አለ ከሰሞኑ የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። ሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ፣ በቃ እየሞከርኩኝ ነው። አባት የተናገሩት አንድ ቪዲዮ አለ ማለት ነው። እስቲ እሱን ቪዲዮ አንድ ላይ አይተን እንመለስ።
ብዙ ሁካት አለ፣ ብዙ መብል፣ ብዙ መጠጥ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ በውስጧ ማለት ነው ባላዋቂዎች ቤተክርስቲያኗ የማታስተምረው ቤተክርስቲያኗ የማትለው የቤተክርስቲያኗ ሕይወት ያልሆነ ትምህርት ያልሆነ ብዙ ደካሞች ይዘውት ከገቧቸው ብዙ ኢክርስቲያናዊ ድርጊቶች መካከል ይሄ የመብል ጉዳይ፣ የመጠጥ የመስከር ጉዳይ፣ የጭፈራ ጉዳይ በጣም አደገኛ ነው። አይተ ሊሆን ይችላል በተለያየ ስፍራ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእኛ ቤተክርስቲያን በቤተክርስቲያን ውስጥ የሚጨፈረውን ጭፈራ የሚደግፉ መምህራን አሉ። ቤተክርስቲያን ዘፈንና ዘፋኞች የእግዚአብሔርን መንግስት አይወርሱም የሚለውን የቅዱስ ጳውሎስ መልእክት ሲነገራቸው አይ ይሄ እኮ ባህል ነው፣ የባህል ዘፈን ኃጢአት አይደለም ብለው ለኃጢአት ከለላ የሚሆኑ ብዙ ሰዎች አሉ። ይህንን በተመለከተ እኔ የሚሰማኝ በበዓሉ ክርስቶስን ወደ እኛ ህይወት እየጠራ ነው ሳይሆን ክርስቶስን እየሸኘ ሆነ ነው። ከእኛ ሂድ አንፈልግህም እያለው ነው። ስጋዊ ደማዊ ባለበት ዘፈን ጭፈራ ባለበት እግዚአብሔር አይገኝም። እንዲህ ይባላል፣ የሚቀድሰው ካህን ኃጢአተኛም ይሁን በደለኛም ይሁን የሚያስቀድሱን ሰዎች ኃጢአተኛም ይሁኑ በደለኛም ይሁኑ እግዚአብሔር ከቤተ ክርስቲያን አይጠፋም የሚሉ ሰዎች አሉ። ስተት ነው። እግዚአብሔር እርኩሰት ካለበት ቦታ እርኩሰት ካለበት ስፍራ አይገኝም እግዚአብሔር። ይህን በደንብ ማወቅ ያስፈልጋል። አባቶቻችን ትልልቅ አባቶቻችን ምን ይላሉ መሰለ? መኝታ ቤት ንጹህ ይሁን ይላሉ። የበላህበትን ሰሃን እጠበው ንጹህ አድርገው፣ ሳሎን ንጹህ ይሁን። ለምን? አንተ ማህደረ መንፈስ ቅዱስ የመንፈስ ቅዱስ ማደሪያ ነህ። ሁልጊዜ እግዚአብሔር መንፈስ ቅዱስ ሊጎበኝህ ይመጣል። ተዝረክርከ እንዳያገኝህ ነው። መኝታ ቤት ንጹህ መሆን አለበት። ሳሎን ንጹህ መሆን አለበት። መጽሐፍት ንጹህ መሆን አለባቸው። ልብስህ ንጹህ መሆን አለበት። መንፈስ ቅዱስ ሁሌ ሊጎበኝ ስለሚመጣ አይደለም በነፍስ በስጋ እንኳን ንጽህና ያስፈልጋል። እርኩሰት በተቀላቀለበት የሚፈጸም በአምልኮ ውስጥ እግዚአብሔር አይገኝም። በተለይ ደግሞ በትዕቢት የምታደርገው ከሆነ እግዚአብሔርን ገፍትረኸው የምታደርገው ከሆነ እግዚአብሔር በዛ ውስጥ አይገኝም። በተጨፈረበት ቤተክርስቲያን ውስጥ ቅዳሴ መቅደስ አይቻልም። አልኮል መጠጥ በሚቀዳበት ውስኪ በሚቀዳበት አጸድ ውስጥ የክርስቶስን ስጋ የክርስቶስን ደም ማዘጋጀት አትችልም። በበዓላቶቻችን በምናደርጋቸው ስጋዊና ደማዊ ሁኔታዎች የተነሳ ክርስቶስን ወደ እኛ ህይወት እየጠራ ነው አይመስልም። ከኛ ሂድ ይመስል። እስካሁን ባየነው ቪዲዮ ሁላችንም እንደተማረን ተስፋ አደርጋለሁ ማለት ነው። ይህንን ቪዲዮ ላይክ አድርጉት ለብዙ ሰዎች እንዲደርስ፣ እንዲሁም ሼር እያደረጋችሁት ይህንን ዳጊ ኤችዲ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።